ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። ከመጽሐፍት ገበታ ዝግጅታችን ጀምሯል። የሴቶች ወርን ምክንያት በማድረግ የተለያዩ ጎበዝ ጸሐፊ ሴቶቻችን ስራዎችን ወደ እናንተ እያደረስን መሆናችን ይታወቃል። ይህንኑ ቀጥለን ዛሬ ደግሞ የውብ ግጥሞችና አነባበብ ባለቤት የሆነችው ገጣሚ መንበረ ማርያም ኃይሉን የጊዜ ሰሌዳ የተሰኘው የግጥም መድብሏ ላይ እንድንጨዋወት ጋብዣታለሁ። ፕሮግራሙን እየመራው እስከ ፍጻሜው አብሬያችሁ መዘልቀው ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። መንቢ ግብዣዬን ተቀበለሽ ስለተገኘሽ በጣም ነው ማመሰግነው። ሪዮትዬ እኔም እጅግ አድርጌ ነው በጣም ማመሰግንሽ። ከዛ ደግሞ በሚዲያው ላይ በምታደርጋቸው ቆይታዎችሽ ከእንግዳዎችሽ ጋር ባለሽ ጥያቄዎች፣ ሀሳቦችሽ፣ የንባብ ልምድሽ በጣም የማከብርሽ የምወድሽ ሴት ነሽና ከዛ እንግዳ አድርገሽ ደግሞ ከአንቺ ጋር ቆይታ እንዳደርግ ስለጠራሽኝ በጣም ነው ክብር የተሰማኝ። ደስ ይላል። በጣም አድርጌ አመሰግንሻለሁ። እሺ እኔም በጣም አመሰግናለሁ መንብዬ። ካንቺ ጋር ልንጨዋወት ስለሆነ ደስ ብሎኛል። እንግዲህ በቅርቡ ያሳተምሽው ከጥቂት ወራት በፊት የውበት ሰሌዳ የተሰኘ የግጥም መድብል አለሽ። እንደዚሁ መጀመሪያ ላይ ያሳተምሽው የቃል ሰሌዳ አለ። ዛሬ የምንጨዋወተው የጊዜ ሰሌዳ ላይ ነው። ሌላ ጊዜ ደግሞ ሲመችሽ እንደዚሁ ሌሎቹ ላይ እንጨዋወታለን። እንደው ሰሌዳና መንቢ ምንድነው እንደዚህ አቆራኛቸው? ሰሌዳና መንቢ ምን አገናኘን? ሰሌዳ እንደ ብራና ሆኖ ያገለግለናል። ወረቀት መጻፊያው ራሱን ነው የሚወክልልን። ከዛ ደግሞ አለፍ ካለን ሰሌዳ ላይ ምን እናገኛለን? ለፀሐይም፣ ለከዋክብት፣ ለባህር፣ ለነዚህ ሁሉ ማረፊያ ሆኖ ያገለግላል። አለፍ ብለን ካየነው ደግሞ ወደ ቤተክርስቲያን አካባቢ መብታችንን ጸለይ ቃል ይባታል። ቃል ያረፈባት ሰሌዳ ተብላ ትገለጻለች። ከዛ በብዙ ትርጉም ልናስቀምጠው እንችላለን። ለኔ ግን አሁን ለጊዜው እንደምንድነው ያገለግለኝ? እንደ ብራና ወይ እንደ ወረቀት ብንወስደው ጊዜን ቃልንና ውበትን እንድንጽፍበት መሻሪያ ሆኖናል ማለት ነው። በዚህ መልኩ ነው ሰሌዳን። እሺ ለመግቢያችን እንደው ስለ ሰሌዳ እጃቸው ላይ የሌላ አድማጮች ትንሽ እንድትይ ስለፈለኩ ነው እንጂ በጽሁፎችሽም ምን እያልሽን ነው የሚለው በደንብ አድርጎ ውብ በሆነ ሁኔታ የሚታይ ነው። የቃል ሰሌዳ የመጀመሪያው መጽሐፍሽ ላይ ጋሽ ስዩም ያለው ነበረ፣ ከቃልና ከቃላት በቀር ከደመና በላይ አቅጣጫ ጠቋሚ አታገኝም፣ ያንቺኑ ዱካ ተከተይ። ዱካሽን እንግዲህ ከዚህ ከሰሌዳ ሐሳብ ጀምሮ የራስሽን መንገድ የራስሽን ሐሳብ እየተከተልሽ እንደሆነ የሚያሳዩ ናቸው ሶስቱም መጽሐፍት ብዬ አስባለሁኝና እንደው አንቺም ትንሽ የራስን ዱካን መከተልን በተመለከተ ትንሽ ብትይ ደስ ይለኛል። በጣም ቆንጆ ነው። ስነ ጽሁፍ ላይ እንደ አርአያ የሚያገለግሉን የሚያስተምሩን ብዙ አሉ። የቀደሙትን በስነ ግጥም ከሄድን እንደነ ሎሬት ጸጋዬ ገብረመድኅን እና አያሙሉ የደበበ ሰይፉ የመሳሰሉትን በስነ ግጥም ፊርማ ይማለች ከሴት እነ ከበደች ተክለአብ ልናነሳቸው የምንችል ገብረ ክርስቶስ ደግሞ አለ። በጣም የውበት ልክፍተኛ ነው። እሱም ምን ያስተምሩናል? ስለ ቋንቋ አንዳቸው ስለ ቅርጽ፣ አንዳቸው ስለ ሀሳብ አያያዝ፣ ስለመሳሰሉት ነገር ያስተምሩናል። ከዛ እነዛን ሰዎች የወደድንበት ምክንያት የእነሱን የሚመስል ቀለም፣ ሀሳብ፣ ቅርጽ ወይ በነዛ ነገር ስለተማለልን ነው። ስለዚህ እንዳንድ ገጣሚ ደግሞ መንበረ ማርያም በምን መታወስ ትፈልጋለች? ምንድነው መስራት የምትፈልገው? የኔ መንገድ የሚለውን ነገር ብፈልገው የተሻለ እንደሆነ አስባለሁ። ባንዳቸው ውስጥ በጣም ጠልቀሽ ከመግባት የኔ የምትይውን ከነሱ ከተማርሹ ከልምድሽ ዘመንሽ ላይ ደግሞ የተገኙ በጣም ብዙ ኳክብት የሆኑ በጣም የሚገርም አይነት አጻጻፍ፣ ቅርጽ፣ ውበት፣ ቃል ሀብት ያላቸው ገጣሚዎች አሉ። ከነሱም እኔ መንበረ ማርያም ነኝ። ከዛ ጋሽ ጸጋዬ ያለ ከዛ ባንቻየሁ አሰፋ ልንል እንችላለን። የምንታወቅበት ከሌሎች የምንለይበት አንድ መንገድ ቢኖር እጅግ በጣም መልካም ነው ብዬ ስላሰብኩ ነው። ያ ሀሳብ እንዲኖር በራሱን ግን እንደነ ጋሽ ስዩም እንደነ ጋሽ ኃይለ መለኮት መዋዕል ሌሎችም
የፌስቡክ ላይ የነበሩ የተለያዩ ግጥም የሚጽፉ ሀሳብ የሚያስቀምጡ ወጣቶች ያንን መንገድ እንድከተል አድርገውኛል ብዬ አስባለሁ። ዙሪያ የነበሩ ሰዎች የሰጡኝ ነገር ራሴን መንገድ እንድፈልግ ጋሽ ስዩሜን ካነሳሽው አይቀር ጀርባው ላይ የጻፈው ነገር እንዳለ ሆኖ መሐሌ ዘመንበረ ማርያም እንዲል ሐሳብ አቅርቦ ነበረ። ከዛ በምን ምክንያት ቀረሱ? ንቡር ጠቃሽ ላለመሆን መሐሌ ዘካሳንቺስ መሐሌ ወይ ዘሰለሞን ምንለው ልባችን ውስጥ የሚመላለሱ ነገሮች አሉ። እነሱን ጠቋሚ አስታዋሽ ብቻ ሆኖ ከማለፍ በራስ ነገር እንዲጸና ወደ ቃል ሰሌዳ በሚለው መጣንና ከፊት ለፊት ካየሻት ግን መሐሌ የሆነ ርዕሶች የተበተኑ የሚመስል ነገር ላይ እንደውበት ከስር ድብዝ ብሎ መሐሌ ዘመንበረ ማርያም ያሱን ሐሳብ እንዳይወድቅ መጽሐፍ ውስጥ በሆነ መልኩ አካተት ነው። ርዕሱን ግን የቃል ሰሌዳ ብለን አጸና ነው ማለት ነው። ስለዚህ ማንነን ስንባል የራሳችን መለያ መገለጫ ነገር ቢኖር መልካም ስለሆነ በዛ ነው። ያለፈው ቅዳሜ እንግዲህ የግጥም ቀንም ነበርና መንቢ ደግሞ ስለ ግጥም ምንድነው የምታስበው የሚለውንም ትንሽ ብንባባል ደስ ይለኛል። በዚህ በጊዜ ሰሌዳ መጽሐፏ ላይ ካሰፈረችው ከመግቢያዋ ላይ ትንሽ ላንብብላችሁ። ግጥም በተፈጥሮም የጊዜ ምጣኔ ጥበብ ነው። ጊዜና ቦታውን ያልጠበቀ አንድ ቃል ሙሉ ግጥሙን ሊያፈርሰው ይችላል። በሌላ በኩል ግጥም የዘመን መንፈስንም ያስታውሳል። ይሁነኝ ብለን በዚህ ትውልድ የሚጻፉትን ግጥሞች ብንሰበስባቸው አንዳች አይነት የዘመን ጥላ ወይም ቀለም ይኖራቸዋል። ግጥም ኃያል ነው፣ ጊዜ ላይ ይሰለጥናል፣ ዘመናትን በአንድ ስንኝ ይጠቀልላል። አንዲቷንም ቅጽበት እንዲሁ ከዘላለም ጋር ትከሻ ለትከሻ ያለካካታል። ግጥም ጊዜኛ ጥበብ ነውና እያልሽ ትቀጥያለሽና እስኪ ጊዜኛ ጥበብን ትንሽ እንፈታታው። ጊዜኛ ጥበብ ማለት አሁን ርዕዮተ ዓለም አለ አይደለ? ትላንትና የነበሩን ገጣሚዎቻችን ስናነሳ የነበሩበት ዘመን ላይ የነበረው ችግሮች ሊሆን ይችላል። ከዛ ብዙ ጥሩ ነገሮች ሊኖሩ ይችላሉ። በስነ ጽሁፍ ላይ የነበራቸው እንቅስቃሴ ማህበራዊ ህይወቶቻቸው ነው እነሱን የሚቃኟቸው። ክራር እንደቃኙት ነው ዘመንም እንደዛው። ከዛ የኛ ዘመን ምን ይመስላል? ብዙ ጊዜ እኔ ዘመን ላይ ያሉትን ገጣሚዎች ሳያቸው ለውበትና ከዛ ለአበባ የመማለል ጠባይ አለ። ከዛ ምንድነው ይሄ እንዲሆን ያደረገው ይመስለኛል የሰው ልጅ የኑረቱ ሀቅ ካጣው መሰደድ ይመስለኛል ወጣትነቶቻችን ላይ። ከዛ አሁን ያለንበት ጊዜ ትንሽ አስቸጋሪ ነው። ተስፋ የምናደርጋቸው ነገሮች ልንደርሳቸው የምንፈልጋቸው ነገሮች አሉ። አገኘን የምንለው አለ። ባገኘነውና ተስፋ ባደረግነው መሃል ያለ የሆነ መዋልል አለ። እነዛን ነገሮች ስናይ የጎደለን ያለ የሚመስል ነገር ውስጥ ግን ተስፋን እንድንፈልገው ውበትን እንድናድል የሚያደርገን ነገር ያጣናውን ብናገኝ የሚያስናፍቅ ተስፋ ይሆን ወይ? ዘመናችን ደግሞ አሁን በጣም የውበት ዘመን ነው። በተለያዩ ነገር ሴሌብሬቲ ነን። ከዛ በምግብ በልብስ በሁኔታ ከዛ በማህበራዊ ህይወቶቻችን በፌስቡክ ላይ በቲክቶክ በምናያቸው ነገር የፉክክር ዘመን ነው። ያ ፉክክሩ በውበት እና በመሳሰሉ ነገሮች ይገለጻልና ዘመናችን እኛን ቃኝቶናል እንደ ክራር። እነሱን ደግሞ የቃኛቸው ዘመን አለ። ሀገርን ማዳን ግጥሞቻቸው ቲሞቻቸው ስታይ ስለ ሀገር ስለምናምን በጣም የሚቀነቀንበት ጊዜ ነበር። ያ ትውልድ ሀሳብ ስለ ግጥማቸው በዛ መንፈስ በሀገር በመዝሙር ስለ ቤተሰብ ስለ እናት ክብርና ሊቃኝ ይችላል። ወደኛ ዘመን ደግሞ ፍቅርን ምንም እንደ አይነት ነገሮች ይኖራሉ። ጊዜና ጥበብ እንድንል የሚያስገድደን ይሄ ይመስለኛል ያለንበት ዘመን ያለው ተጨባጭ ሁኔታ ማለት ነው። እንግዲህ ያለፈው ቅዳሜ የተከበረውን የግጥም ቀን በማስመልከት ፌስቡክ ላይ ካሰፈርሽው ከሞተች ቆይቷል ከገብሬ ስራዎች ውስጥ በጣም ወደው ነው። ከዛ ደግሞ መንገድ ስጡኝ ሰፊ መግቢያ ላይ ራስን መሄስ የምትላት ያለችው ራስን መሄስ ራስን ማወቅ ውብ መንገድ ነው። በተለይ ደግሞ በግጥም ውስጥ ይህንን በጥቂት እንድማረው ስላገዘኝ ብዙ ደስ ይለኛል ብለሻልና እንግዲህ አንዱ የራስን ዱካ ቅድም ያነሳ ነው መከተያ መንገድም አርጋ ነው የምታየው ማለት ነው። መንቢ ግጥምን እያልኩኝ እያሰብኩኝ ነበርና እንዴትነቱን አንቺ የበለጠ ልታብራሪው ትችያለሽ? እንዴት ነው መሰለሽ ሪዮቴ ብዙ ጊዜ ግጥም እንጽፋለን። አይምሮ የሚጽፈው ግጥም አለ። ልብ ደግሞ የሚያውቀው ቃል አንድም የልብ ልጁ ነው። ከልባችን የሚወጣው ቃል ከዛ
ከኛ ጋር የቆየ በሐሳብ የተሰለሰለ ነው የሚሆነው። ግጥም ትጽፊና ይሄ ግጥም የመቼ ትዝታ ነው? እዚህ ውስጥ ያለው ሀዘን የመቼ ሀዘን ነው? መቼ ነው እንዲያናፈኩት? ከዛ እነዛን ስሜቶች ታብሰለስያለሽ። ለዚህ ግጥም እኔ ባይተዋር ነኝ ወይስ የታመምኩት፣ ያዘንኩት፣ የሳቅኩት፣ ደስ የተሰኘሁበት መፍለቅለቅ አለ ውስጥ ብለሽ ራስሽን ማሰሳለው። ከዛ ወይ ደግሞ በሌላ ጊዜ በአንድ ምክንያት ውስጥ ያዘንሽበት የከፋሽ ሁኔታ ሊኖር ይችላል። ከዛ እነዛን የታገኛቸዋለሽ ጽፈሻቸው። አንድም ቴራፒ ይሆናሉ፣ ያክምሻል። በቃል ሲሰፍር ከልብሽ ይወጣል ቃል ሆኖ እና መታከም ይሆናል። ያቀልልናል የውስጣችንን ስሜት። ብዙ ጊዜ ሌሎችም ሰዎች የጻፉት ሙዚቃ ሊሆን ይችላል ግጥም ምናምን በቃ ውስጥ የሚሰማኝ እኔ ልቤን ገለጸልኝ እንላለን፣ እንተነፍሳለን። ስዕሎችም እንደዚህ አይነት አቅም አላቸው። ግጥሞችም በተመሳሳይ ነፍስን ማናገር ነው ስራቸው። በከፋን ደስ ባለን ደስታም ከሆነ መገለጥ አለበት። ሀዘንም ደግሞ በተለይ ምን ጊዜም ሀዘን በውስጣችን ከሚቆይ ቢጻፍና ቢገለጽ ራስን በጣም ያክማል። ስንዴን አስተውለሻት ከሆነ ነቀዝ ሲበላት ውስጡ ባዶ ይሆናል። ቀፎ አለው ከላይ ምንም አይሆን ውስጡ። ሀዘንም ሰውን ልጅ እንደዛ ነው። በዙሪያችን ሰዎች ባይኖሩ የሚያናግሩ ሀሳባችንን መግለጽ ምናምን ባንችል የዛን ያክል ሚና ይተካሉ። እንደ ሕክምና እንደ ቴራፒ ውስጥን እንደማንጫም ናቸው። እንደ ኑዛዜም እንደ ማስታወሻ ከዛ ትዝታም ይሆናል። ያን ጊዜ እንዲህ ነበር የተሰማኝ፣ ከዛ ትማሪበታለሽ፣ ማስታወሻዎችሽ ይሆናሉ። አገልግሎታቸው ከራስ ጋር ያላቸውን መነጋገር እሱ ብዙ ነው በጣም። በዛ መልኩ ነው ወደ እኔ ሳመጣው የሚሰማኝ። ግጥም የጀመርኩበት መንገድም እሱ ይመስሉኛል። ከወልቂጤ ዩኒቨርሲቲ በቲያትር ነው ወደሱ ልመጣ ነበር። ምን ሆነ ከግቢ ከወጣ በኋላ ትንሽ የጤና እክል ገጥሞኝ ነበረ። ለአንድ 2 ዓመት አካባቢ አቤት የመቀመጥ ግዴታ ነበረብኝ። ስራዎችን ምናምን በምፈልገው ብላ ወደ ጋዜጠኝነቱ ምን ከመሄድ ተቆጠብኩ ማለት ነው። ሶ አነባለሁ፣ እጽፋለሁ። ከዛ ማህበራዊ ሚዲያ ላይ ስራዎችን አጋራለሁ። መድረስ ወደማልችልባቸው ቦታዎች ሁሉ እንድደርስ የሚያግዘኝ በምናብ ከዓለም ጋር ከሰዎች ጋር ወደ ሰዎች ልብ በሙላት መፍሰስ ነው። አንቺ ስለተሰማሽ አንድ ነገር ስትጽፊ ወደ ሰዎች ትደርሻለሽ። ምክንያቱም የሰው ልጅ ስሜት ተመሳሳይ ነው። ፍቅር ይሰማናል፣ ሀዘን ይሰማናል፣ ደስታ ይሰማናል። እነዚህ ነገሮች ከዓለም ሰዎች ሁሉ ጋር የሚያግባባን ሰብአዊ ስሜቶች ናቸው። እንደሚሰማኝ ጻፍሽ ትባያለሽ። ከዚያኔ እነሱ ወደ አንቺ ልብ ይመጣሉ፣ አንቺም ወደ እነሱ ልብ ትደርሻለሽ። ከሰዎች ጋር በጣም የሚያቀራርብሽ። ከዛ ራስሽን የምታይበት ወደ ዓለም ወደ ውስጥሽን በሙላት እንድትመላለሽ ያደርግሻልና እነዛን ጊዜያቶች ከራሴ ጋር በደንብ እንድነጋገር መፈልጋውን እንዳቅ ማነው ምንድነው ለዚያለም ሰርቼ ማለፍ የምፈልገው አቅሜ እስከምን ድረስ ነው። ከዛ በረከቶቼን እንዳል ከጎደለው ይልቅ ምን መምጣት ይችላል? ቤት ሆኜ ባነብ፣ ቤት ሆኜ ብጽፍ የሚሰማኝ እስከዛሬ ያሳለፍኩት ህይወት ላይ የነበረኝ እነዛን ነገሮች ሁሉ ሰርቼበት አልፌያለሁ ብዬ አስባለሁ። ስንጽፍ ጠቆም የሚያረግሻት እኔም እመጣበታለሁ ያልኳት የወልቂጤ ዩኒቨርሲቲ እንግዲህ የቲያትር ምሩቅ ነሽ እና እሱ ነገር ይሁን አነባበብሽ ላይ እንግዲህ ምናልባት ያው ብዙዎች ያውቁሻልም አያውቁሽም ቢኖሩ የምናገረው ነገር ምንድነው የሚለውን አሁን ስታነብላቸው ይገባቸዋል ብዬ አስባለሁኝ እና ግጥሞችሽ ብቻ ሳይሆን አነባበብሽም ውብ ነው በጣም እና የሆነ ስሜት ውስጥ ገብተሽ እዛ ነገር ውስጥ ገብተሽ ነውና እሱ የቲያትር ተማሪ መሆንሽ ረድቶሻል ወይስ ሌላ ምክንያት አለው የሚለውን እንድናወራ ፈልጌ ነበር። ብናወራት ጥሩ ነው። የግቢ ተማሪ ሆነን ዩኒቨርሲቲ ላይ ገዛኸኝ ማሙ ይባላል አብሮ የክላስ ተማሪ ነው። የስነ ጽሁፍ መድረኮች ያዘጋጅ ነበርና እዛ ላይ ግጥም አቀረብ። ፌስቡክ ጋር ሳጋራቸው ምናምን የነበረ ጊዜ ምን ያህል ተሾመ ይባላል መምህሬ ነው ያነባቸው ነበር። ግጥሞቹን ቆንጆ ነው ምናምን የሚል ሐሳብ ይሰጠኛል፣ ያበረታኛል። ሌሎችም መምህራኖቼ በተመሳሳይ ከዛ እዛ መድረክ ላይ ግጥም ሳነብ አዳምጣና ፕሮግራሙ ካለቀ በኋላ ጠራኝ። ግጥም እንደ ቲጂ ትግስት ማንቡ እንደ ቲጂ ነው በጣም ቲጂ ታውቂያለሽ እንዴ አለኝ። አይ አላውቃትም ማለት ቲጂን አሁን የልብ ወዳጆች ነን በረም በስነ ጽሁፍ ያግባባሻል በሱ አሁን እንተዋወቃለን። የዛኔ ግቢ እንደሆንኩ ግን
ስሟ አዲስ ነበረ ለኔና አይ ቲጂን አላውቃትም ግን ስልኮቹ ላይ የተወሰኑ ግጥሞች አሉ ግጥሞች አዳምጣሉ ቲጂ ያልከኝ ግን አላውቃትም አልኩት በሰዓቱ እሺ ጥሩ ግን እኔ ሳነበው ባህል ማዕከል ላይ ምናምን ታቀርብ ነበር ድምጿን በደንብ አውቀዋለሁ የሷን ይመስላልና የራስሽ ቀለም ያስፈልግሻል የጻፍሽው ግጥም የተሸከመው ስሜት ምንድነው ወጣ ወረዱ ከዛ እንዴት ብታዜሚው ላንቺም ለአድማጭሽም ይደርሳል የሚለውን ሌሎች ግጥሞችን በምሳሌ ያነበበልኝ ሐሳብ አስተያየት ሰጠኝ ከዛ ሪከርድ ያደረግሽ ተለማመጂ መልሰሽ ራስሽ አዳምጪ ከዛ በፊት ከነበረሽ ነገር በስትክክል የተለየ እንደሆነ እየተረዳሽ ትመጫለሽ አለኝ እሺ ብዬ በደስታ የበሰራውን ወሰድኩኝ ከዛ ባለኝ መልኩ ከዛ ግጥሞቼ ያሉትን ስሜት ሐሳባቸውን እየተከተልኩ ዜማቸው ሲወጣ እያወረድኩ ማንበብ ጀመርኩ ከዚህ ወጣው ሆነ ጊዜ በኋላ ዩቲዩብ ላይ እሱን ግጥም ሰማሁት እንጎርሰው ሳይኖረን እንበላው ሳይኖረን የሆነ ባዶ ጽዋ መሃል መጮን ማሸረም አለና ሚል ግጥም አለ ሰማሁት የግጥም ስልኬ ላይ ነበር በፊት በቃ ሳላውቃት ግን ግጥሙን ሰምቼው በሷ አነባበብ ውስጥ ራሴን ቀርጬው ነበር በጣም ትክክል ነበር አልኩና አየሁበት ራሴ በዚህ መንገድ ነው ወደ ራሴ ንባብ የመጣሁት ይላል የራስሽ አይነት ድምጽና ንባብ ነው ያለው ይላል ግን ያን እንዲሆን ያረዳኝ መምህር ምን ያህል ተሾመ ተጠቃሚ ታሪክ ለምስክር ፈልጋለሁ መንገድ ነው አንዳንዴ ጠቋሚዎቻችን ማን ናቸው ዛሬ ደረስን ከዛሬ በፊት ያለፍንባቸው ሰዎች እነማን እንደነበሩ ነጋሪ ነው ዱካችን የተከተለው እዚህ ጋር ካለን ከኋላ ያስተማረን መንገድ ያሳየን ይሄ እንዲህ ቢሆን የሚሉ ሰዎች ምን ያክል ዋጋ እንዳላቸው እንድረዳ ያደርጋል እውነት ነው ሀቀኛ አስተያየት የሚሰጡ ሰዎችና ያንንም ደግሞ የሚቀበሉ ሰዎች ሲገናኙ የሚመጣው ለውጥ ማሳያ ነው ቲጂ በጣም እንግዲህ በአጻጻፏ ብቻ ሳይሆን በአነባበቧም በጣም ብዙዎች እንደሷ ለመሆን እየፈለጉ የሚያድጉባት እንግዲህ በጣም የምንወዳት ገጣሚ ነችና ይገርማል ግን አንቺ ልሁን ብለሽ ሳይሆን የሰማዋት ግጥሞች እና አበባው መላኩን የፍሬም ስዩምን ከዛ የጸጋዬ ገብረመድህን በፊት የተቀዱ ድምጾች ምናምን ስልኬ ላይ ነበሩ አደምጣቸዋለሁ ከዛ ዝም ብሎ ስም አልተጻፈበትም ነበር የሆነ ከዛ በቃ ግን ውስጥ ይቀርታ ነበር አነባበቧ ማለት ነው በጣም ነው ከዛ ግን ወደ ራስ ቀለም መሄድ ከባድ ነው በተለይ ልምምድ ይፈልጋል እሱ ያለኝ መጀመሪያ ሪከርድ አድርጊው አለ የመጀመሪያ ድምጽ ታነብ የነበረውን ቀለም ከዛ እሱ በነገረኝ አነበበልኝ ተወሰኑ ግጥሞችን በዚህ መንገድ ታነብ ጋይድ ማድረግ ከዛ እሱ ባለኝ መሰረት እያነበብኩ ሪከርድ እያደረኩ ራሴን እያዳመጥኩት መልሼ ያስፈራ ነበር መልሰሽ ራስሽን ማዳመጥ ከዛ እንደሱ ያልኩ ለመድኩ በኋላ ደግሞ እንኳን ለገብረ ህይወት መሰለኝ አይደል የገብረ ክርስቶስ መግቢያውን የተወሰነ ሐሳብ ጽፎታል ራሱን የጻፈው ነገር አለ ያረቦት በጣም ገብረ ግጥም ጻፈ ስለለጥና ምን ግጥም እንዴት እንደማይጻፍ አስተማርና ራሱን ያሄሰበትን መንገድ እንደምሳሌ ጠቅሶታል እዛ መግቢያ ስለዚህ ሌሎች ስራዎችን እንደምናነባቸው ሁሉ ግጥሞቻችንን ከጻፍን በኋላ ውስጣቸው የተላለፈው መልእክት ነው ወይ የማዋሪፍ ነው ወይ ቅርጻቸውስ የሚለውን ነገር ማየት እንዳለብን እሱንም በዛው አስተምሮኛል የራስን ቀለም የራስን መምሰል እነዛ መሰል ነገሮች እያደገ ትምህርቱ ሰፋ ማለት ነው እንግዲህ ብዙ ልንባባላቸው የምንችላቸው መጽሐፍሽም ላይ ያሉ የተለያዩ ሐሳቦች አሉ የተወሰነውን ብቻ ነው አድማጮቻችን በጣም ጥቂቱንና እናንተ ራሳችሁ ገዝታችሁ ስታነቡት ታገኙታላችሁ ሙሉውን ለማለት ወዳለሁኝ ደው ስለ ግጥም ምን ታስቢያለሽ ለጥበብ ምን ታስቢያለሽ የሚለውን ስለሚያሳይ ከመኖር ባለፈ መድረሻስ ቢኖረን የሚለውን ግጥም ብታነቢልን ደስ ይለኛል ከመኖር ባለፈ መድረሻስ ቢኖረን አንተ ሆይ መቅደም አንተ ሆይ ጊዜ አትሆንም ሆይ ያደይ ስር ሚዜ አንሆንም ሆይ ያበባ መዝሙር ወይን እርሻ አንሆንም ሆይ የጥቅምት ውበት የሐዘን ምርሻ አንቀምስም ሆይ ያመት በረከት የእሸት ወተት
አንበቃም ወይ ለከርሞ ጥንስስ ለተስፋ ጥምቀት ለፈለጋ እንጂ ለናፍቆት እንጂ ለትዝታ እንጂ ለግጥም እንጂ የምንሰነበት ምን አለን ከሞት ምን አለን እንዴት ደስ ይላል። ምን አለን ከሞት ምን አለን ከህይወት ነው ምን ሰነብተው ለምንድን ነው ህይወት ትርጉም አላት የሚባለው ምን ስትሆን ነው የሚለውንም ጭምር የሚያሳስብ የሚያመራምር አይነት አንዳንዴ መኖር ብቻውን በጣም ብዙ ምን ጓጓለት ብዙ ምን ከፍልለት ምናምን ነገር ይሆናል አይደል? ይገርማል እኮ እሱ ለምንም ሂሳብ እንዴት ሆነን ምናምን ይሁን ከሞትና በህይወት መካከል ባለው ውስጥ ያለው ትዝታ ያለው ናፍቆት ያለው ኩርፊያ ያለው ብዙ መሆኖች አሉና በጣም ግድ አንዳንዴ እነዛ መንገድ በሞትና በህይወት መካከል ያለው መንገድ ፍለጋው ጣውረዱ እሱ የሚዋብበት ጊዜ አሉ ገጥሞኝ ያውቃል እንደዛና ከዛ መሰለኝ የተጻፈው ለናፍቆት ለግጥም በመሃል ስለሚሆነው ሁሉ ያቻፍታው ይዟል። አለበለዚያ ምን ዋጋ አለው ለዚህ ነው የምንሰነብተው የሚል መኖራችንን ዋጋ የሚሰጥልን ሰው በሚወደው ነው ዓለምን የሚተረጉማል። ከዛ አንድ ሐኪም ዓለምን የሚያይበት መነጽር ባከማቸው ልጆች ምናምን ሊሆን ይችላል። ኢንጂነርን ብትጠይቂው ከዛ በገነባቸው ህንፃዎች በሰራቸው መንገዶች ምናምን ሊሆን ይችላል። አንድን ገጣሚ ሰዓሊና የጥበብን ሰው ደግሞ ዓለምን የሚያይበት መንገድ በዛ ውስጥ ነው በሚወደው መልኩ ነው ትርጉም እየሰጠ እያበጀ የሚሄደው። ይሄ ነገር ነው በቃ መኖርለት ምክንያት ዓላማዬ ስኖር ደስ የሚለኝ አድርጌው ማለት እፈልጋለሁ የምንለው አንድ ጉዳይ ዓለምን የምናይበት መነጽርን ይወስናል። እስኪ ሌላ ደግሞ እንደዚሁ ርዕሰ ጉዳዩ ከዚህ ጋር በመጠኑ የሚቀራረብ ግን በሌላ መንገድ የተጻፈ እስኪ የስሜት እኩያን ደግሞ አንብቢልን። የስሜት እኩያ በሐዘኑ ጊዜ ደግሞም በደስታ ከአንድ ዜማ ያልፍም ልብሽ ሞታ በክራር ላይ አንዲት ዜማ እንባና ሳቅ ተሸክማ እንባና ሳቅ ሁለት ብርሃን በየፈርጁ በቀንና በሌሊት ሲያልቅ ህይወት መልኳ ሲፈራረቅ የሰው እድል ከፀሐይ ጋር ሙሉ ሆኖ ከጨረቃ ጋር ሲጎድል ክራር ብቻ ዘፈን ብቻ የማይበድል የነፍስ ቃል እየሰማ በተሰማው የሚያባብል ክራር ብቻ ዘፈን ብቻ የማይበድል ክራር ብቻ ዘፈን ብቻ የማይበድል የነፍስ ቃል እየሰማ በተሰማው የሚያባብል ደስ ይላል በጣም። አድማጮቻችን ምናልባት ያው ትንሽ የኢንተርኔት ችግር አለ ያዝ የሚያደርግና ድምጿ አነስ ስላለ ደግሞ ድምጿ እንዲጨምርልኝ ስፈልግ አነባበቡ ላይ የሚያመጣው ነገር አለና ጮክ ለማለት ሲጣር እሱን ከግምት ውስጥ እንድታስገቡልኝ እፈልጋለሁ። በዚህ አጋጣሚ ህይወት መልኳ ሲፈራረቅ የሰው እድል ከፀሐይ ጋር ሙሉ ሆኖ ከጨረቃ ጋር ሲጎድል ክራር ብቻ ዘፈን ብቻ የማይበድል የነፍስ ቃል እየሰማ በተሰማው የሚያባብል ይላልና ቅድም ያልነው አይነት ጥበብ ምን አይነት መሻገሪያ ነው ምን አይነት መኖሪያ ነው ምን አይነት መደገፊያ ነው የሚለውን አይደል ነው አንድ ጽፊው ሌላ ሊሆን ይችላል አይደል አንዳንዴ እኔ ሳነበው ሌላ ሊሆን ይችላል እና ለኔ ግን እሱ የተሰማኝ ነው ያነበብኩት የኔን ነው ያወራው ያለውትና ምናልባት ልክ ነሽ በያ ነው በቃ ከፀሐይ ጋር አይ ሙሉ ናት በተፈጥሯ ከዛ ደግሞ ጨረቃ አንድ ቀን ትሞላለች አንድ ቀን ትጎድላለች እና በሞላሽበት ሰማይ ላይ መጉደል አለ ህይወት እንደዚህ ትድራለች። ከዛ ግን አንቺ አዘንሽም ደስ አለሽም በሁሉም ያባብልሽ ስስቂ አብሮሽ ይስቅ ክራር እንደቃሉት ነው ደግሞ ባዘንሽ ጊዜ የሚያጽናናሽ ጥበብ ክራር ስንል ወክልናው ለጥበብ ለሙዚቃ ለግጥም ይሆናል መልሶ እነዛ ነገሮች ያባብሉሻል። በቃ በምን ትጽናኛለሽ በምን ደስ በቃ ማረፊያ እንፈልጋለን እና ያ ማረፊያ ያ መጠጊያ መሸሸጊያ አምባችን የሚሆነው ራሱ ጥበብ ራሱ ሙዚቃ ራሱ በቃ ይሄ እሱን ነው የገለጸው። ትክክል ነሽ። ቅድም ያወራናቸው ነገሮችንም እያጸናልን እየሄደ እውነት ነው። አሁን ደግሞ በሎሬት ጸጋዬ ገብረመድህን ግጥም ፈራን ፍቅር ፈራን መነሻነት የጻፍሽው ፈራናውን ፍቅር ፈራን የነፍስን አንደበት ዘጋን የሚል አለና እሱን ደግሞ እስኪ ፈራን አው ፍቅርን ፈራን የነፍስን አንደበት ዘጋን አበባ የብርሃን ጥላ አበባ የሳት ከለላ
አበባ የፀሐይ ግምጃ፣ አበባ የመጸው ምልጃ፣ አበባ የምድር ሱባኤ፣ አበባ ደብተራ ድንኳን የባለቅኔ ጉባኤ፣ አበባ የጀንበር ላንቃ፣ አበባ እንቡር ጨረቃ፣ አበባ የውበት ቀንዲል፣ አበባ የግጥም ተክሊል፣ አበባ የፍቅር ጉንጉን ወደድንሽ ሳናይ ሾህን፣ አበባ የሾይ ዜማ ከልጃፍ ተከፍቶ ሲፈስ ለባህር ማረግ ልንበቃ በድሜ ደጃፍ መንገድ ሸርተን ስንጣደብ ስንገሰገስ በየደረስንበት ሁሉ ከነፋስ ከቢራቢሮ ኪነት መድረክ ላይ ልንደንስ መስለን ነበር ማናልፍ ይመስለን ነበረ ጊዜ በወረት የማይቀን በጋ መቼ ተፈጠረ መለያየት የት ነበረ መስቀል በማን ተጀመረ ህማማት ለማን ተሰራ ምንድነው ነፍስን ያሰራት ያጋባት ከሐዘን ጋር ህይወት ለምን መስዋዕት ይሻል ስለምን ከሞት ያመሻል የት ሊደርስ በዚህ ይሸሻል ቃል መርጦ በቃል ለሚኖር ጥበብ ብሎ ግጥም ማፍቀር አይችልም ወይ ይህን ጽዋ ከጣፈንታችን ላስቀር አበባ የሰዓት ሰደድ ቃል ሳይበርድ በልብ ሊነድ እያየነው በነፍሳይም ፍቅራችን ሲያብብ ከወይ እያየን ለመቅመስ ፈራን እያየን ለመቅመስ ፈራን የሐሙስ መና ተራብን መቅረብ ፈራን መሞት ፈራን ለህይወት መትረፍ ራብሮ ክንፋደለን እንግዲህ ጊዜን እንዋጅ ወደ ቅጽበት እንጣደፍ ምናልባት ማረፍ ይሆናል ቃል በፊት ቴንኪው በጣም መንብዬ ከተፈጥሮ ጋር ራሱ ያለሽን ቁርኝት ወይንም ደግሞ ተፈጥሮን እንዴት እንደምታይ የሚያሳብቁብሽ የተለያዩ ግጥሞች አሉ ይሄንን ጨምሮ ስለሱ ምን ተጫወት እስኪ ውሃ ደስ ይለኛል ከተፈጥሮ ከዛ አበቦች በጣም ይማርኩኛል አበባ በኋላ የውበት ሰሌዳ ላይ አድጋ ትመጣለች ራሱ ምዕራፍ ሆኖ ማለት ነው አበቦችን ስናስባቸው ከሰው ልጆች ኑረት ጋር የሚያስተሳስራቸው ነገር በጣም ጥብቅ ነው የምንወዳትን ወንድ ሊሆን ይችላል የሚወዳትን ሴት ፍቅሩን የሚገልጽበት ቋንቋው አበባ ሆኖ ይመጣል ተምሳሌት ነው ከዛ ደግሞ አበባ እናት በወለደች ጊዜ የአበባ ስጦታ ይቀርብላታል በጣም በህይወት ሳሉ የምንወዳቸው ሰዎች ደግሞ ሲሞቱ መቃብራቸው ላይ የአበባ ጉንጉን ይዘን ነው የምንሄደው አበባ ስለ ወጣትነታችን ምሳሌ ነው የማማር ጊዜ የውበት ጊዜ መልሶ በዛው በአበባ መርገፍን ከዛ መጠውለግን እርጅናን ምናምን ይወክልናል እቺ የምንኖርባት ምድር በራሷ የልምላሜ ጊዜ አላት አደይ ለኛል ለኢትዮጵያውያን የምትወክለን ትመስለኛለች ምድር በጽጌያት ታብባለች ከዛ ልምላሜ ከዛ ውሃው ሁሉ ነገር አረንጓዴ ይሆናል በጣም ለውበት የተዘጋጀ ነው የሚሆነው ከዛ ደግሞ የበጋ ወር አለ ምድር ግራጫ የምትሆንበት ተስፋ ማጣትን መድረቅን መጠውለግን ያወክላል ግራጫው ዛፎች የሚደርቁበት ጊዜ እና ዘመንንም የሰው ልጅንም በጋራ አስተሳስሮ የሚነግረን የሆነ ነገር አለ አበባ ከሰው ልጅ ጋር በጣም የተቆራኘ ነውና ውበት ሆኖ ይመጣል ተፈጥሮም በዛ ውስጥ ያሉ ስለ ከዋክብትም ስለ ጨረቃም ስለ ምንም ሲቲ ለሰው ልጆች ስለተፈጠሩ ማለት ነው ሁሉ ከተዘጋጀ በኋላ የሰው ልጅ ይመጣል መገኘታቸው መከሰታቸው በራሱ ለሰው ልጆች ለመደነቅ ለመጠበብ በዛ ነገር ውስጥ ራሱን የሚያቆዩበት አንድ ነገር ስለሆነ መፈጠራቸው ሁሉናቸውን የሚያገኙ ስለሰው ስለሆነ የምናርፍባቸው የምንጽናናባቸው ደስ የምንሰኝ ምግባችንም ናቸው እጽዋት ከዛ በንታመም መታከሚያችን ናቸው ልንዘረዝራቸው እንችላለን እንደዛ ከኛ ጋር ያላቸው ነገር የእውነት ነው የሚጣፍጥ ነገር ያወጣል ተፈጥሮ ከዛ በዛው መታከም አለ በዛው በእጽዋት ውስጥ ከዛ ለውበት መደነቃችን አለ እያለ ከሰው ልጅ ኑረት ጋር ባላቸው ጥልቅ ቁርኝት ይወድዳሉ ለኪነ ጥበብ ደግሞ በጣም ቅርብ ነው ከዛ የሚሰማንን ነገር በቀላል መንገድ እንድንገልጽ ምሳሌ መሆን መቻል ማለት ነው እሱ ነው ጸጋቸው ስለዚህ አለመወደድ አለመፈቀር አይችልም ተፈጥሮ በባህሩ ከዛ የሰው ልጅ ድካሙን ምናምን ይወስዳል ይባላል በባዶ እግር አፈር ላይ ምናምን ያንቺን ድካም ፍኖን ይወስዳል ከዛ ምን ተነፍሰው አየር በራሱ ያን ንጹህ አየር አበቦችና እጽዋት ይሰጡናል ከዛ ከኛ የሚወስዱልን ደግሞ አሉ የተቃጠለውን አየር ህመማችንን የመሳሰለውን ነገር
በዛ ከነጋር ካላቸው ነገር እንዲወዳቸው ያደርገኛል። ይወስዱሻል ወደ ራሳቸው ባህር ዳርን ውሃ ጋር ምናምን ቁጭ ስትይ እየተናወጠ ቢሆን እንኳን ውሃ በጣም ነው የሚያረጋጋው። ከዛ መንፈሳችን ስክር እንዲል ከስትረስ በጣም ይተረጋጋ፣ ሰላም እንዲሰማሽ፣ ንፋሱን አየሩን ሁሉም ነገር እንድትናኝበት ያደርግሻልና በጣም ጥሩ ነገር ነው። ተፈጥሮ በጣም ደስ ይላል። እኔ ግን የሚገርምሽ እንግዲህ የራሴን ሚስጥር ላውጣ በዚህ አጋጣሚ አሁን እንዲህ ተፈጥሮ ምልሽ አልወድም አይደለም ምልሽ እንደዚህ በዚህ መጠን እንዲህ በፍቅር እንዲህ ያየሁት ምናምን በሞድቅለት ነገሮች ውስጥ አይደለምና ግን በፍቅር ሞድቆ መቼ መሰለሽ ቆንጆ ተደርጎ ሲጻፍ በራሱ ያልሆነውን ማለት ነው። አዎ ይሄ በራሱ የስነ ጽሁፍን አቅም በጣም ያሳየናል አይደል? ስነ ጽሁፍ እስከዚህ ድረስ ለአንድ ነገር እንድንማረክ እንድንቀርብ ለዛ ለስሜቱ ማስቻል እዛ የፈለገ ያክል ለሰው ልጅ ቢርቅ ከበጎ ነገር ለስነ ጽሁፍ ግን የመማረክ አልወደውም ቢል እንኳን ማንበብ ባይወድ ቢያንስ ሲሰማ ለመማረክ ይችላል አይመስልም። ለሰው ልጆች ርህራሄን ደግሞ ትሰጣለች። ስነ ጽሁፍን የሚወዳት ተፈጥሮን የሚወድ ልቡ እንዲራራ የሚያደርገው ይመስለኛል። ይገራል። አሁን ምልሽ አሁን አበባ አይቼ ምናምን ወይ እንደዚህ ጨረቃ እንደዚህ ከዋክብት ምናምን ያው ደስ ይላሉ። ግን ይሄ በጣም አለ አይደለ የሚመሰጥባቸው ሰው የሚወዳቸው ሰው እንትን የሚላቸው አይነት ስሜት የለኝም። ግን ቆንጆ ግጥሞች፣ ቆንጆ አነባበቦች አዎ ለምን ያኛው ዋጋዬ ስለሚበልጥ መሰለኝ ይሄ ለጥበባዊ ስራዎች በዛ ውስጥ ያላቸው መገለጥ እሱን የጥበብና ኃይል ከፍ ያደርግልናል። አልወደውም ብለሽ የምታስቢው ቸል ያልሽ የመሰለሽን ነገር እንኳን ቦታ እንድትሰጪው ስፔስ መፍጠር ማለት ነው። ለካይን ነገር ወጥቷልሽ መጀመሪያም ማትወጁ ነገር ቢሆን በፈለገው መንገድ ቢገለጽ ያ ነገር ስሜት ሊሰጥሽ አይችልም። የምንወደው ነገር ግን በምንም መልኩ ቢገለጽልን በቃ ከኛ ጋር ማች ያደርጋል። ትወጂዋለሽ መጀመሪያም ውስጥሽ አለ። ግን ውስጥሽ ያለውን ነገር በደንብ እንዲገልጽልሽ ያደረገው ግጥም ነው ከሌሎች ነገሮች በጠቅላላ ማለት ነው። ወይ ግጥም እንደዚህ እንዳለ ግን ውስጥሽ መውደድ አለ። ውዴታውን የሚገልጸው በተነካበት ስለሆነ መሰለኝ እንደዛ። አይ አሪፍ ነው ያየሽበት መንገድ እና ይገርመኛል። ለራሴ ስለሚገርመኝ ነው በጣም ባይኖር ኖሮ ስለዚህ ነገር አታንሱብኝ ትችላለሽ ወይ መንገድ ተቀጸል ጽጌ ላይም ስፍረ ዘመንም ላይም የተለያዩ ግጥሞችሽ ላይ አሁን የምንለውን ነገር እናያለን እና እንደው ግን እኔ ብቻ እንዳልሆን ከጠቀስኩት ውስጥ ሊሆን ይችላል ወይም ሌላም ሊሆን ይችላል። ባንቺ ምርጫ እስኪ ደግሞ አንድ ሁለት ግጥሞች ደግሞ ባንቺ ምርጫ ይሁን። ተቀጸል ጽጌን ካነሳሹ መጽሐፉ ሲመረቅ ማለት ደረጀ ትባላለች እና ዜማ ሰርታለት ነበረ። 7 ልጆች አንድ ላይ በህብረ ዝማሬ መልክ ለታዳሚ ያቀርበው ነበር አጥንተው ምናምን ያነበው ሰው እነሱ ሲያዜሙበት የነበረው ዜማ ይጠራል። ድምጽ ጎበዝ አይደለም ግን በደንብ እንሞክረው። እሺ ሸማበ ዝባበ ቢጫ የወርቃልቦ ባንተረኛ እጅ በሳታተሞች በቅርጽ ተጠርቦ እንደ ጀንበር ሲያቀላላ ሲያብረቀርቅ እንደንቁ እንደ ዛጎል እንደ ባልጩት ከባህር ደረት ሲበድቁ መሬት መዓዛ ሲከባት አሪቲቱ እንጁት ሲያጠናት የልጃገረዱ ዜማ እንደ ካህን ሲባርካት እንደ ተኳለ ጉባኤ የውሃ ድፍርስ ሲጠራ አየሁ አበባ ሲዘመር ሲለኮስ ችቦ ደመራ ብርሃን ከቀን እስከ ሌት ዘቦና በሰማይ ሲቆም ዘለላ የሕይወት ጸዳል በመስከረም ለብሲታይ ጽጌያት ሲለመልሙ በስዕል ቀለም ሲቀልሙ ሞት ችለው እንዳይችላቸው ከተኙበት ከመቃብር ከእንቅልፋቸው ሲነቁ ምድር ሁሉ በአመልማል ሲጨንቁ ከተኙበት ከመቃብር ከእንቅልፋቸው ሲነቁ
ምድር ሁሉ በማመልመል በጫንኩ ወዳጄ ሆይ ነው ውበቴ ሆይ ተነስ 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 እንደ ቢራቢሮ በአበቦች ጌላ ላይ ፍስሃን እንደምስ ወዳጄ ሆይ ነው ውበቴ ሆይ ተነስ 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 እንደ ቢራቢሮ በአበቦች ጌላ ላይ ፍስሃን እንደምስ ክንፍን ዋፋቸው ዜማና ልብሳቸው አብረን ደስ እንሰኝ ስለ ትንሣኤያቸው ወዳጄ ሆይ ነው እያለ ይቀጥላል። የሚሆኑ ዜማዎች የጠፉ ይመስላል። ትንሽ የኢንተርኔት ኮኔክሽን ያስቸገረን ነው አድማጮቻችን፣ እሱን ተረዱልን። ውብ ነው ይሄም ሆኖ ውብ ነው። እነሱ ሲሉት ደግሞ በጣም ነው የሚያምረው ሙዚቃ ድምጻቸው ምናምን። ከዛ ዜማውን በደንብ ተረድተውት የገለጹበት መንገድ ደስ ይላል። እየሰማቸው የሚማርክ ነገር አለ። ደስ ይላል በጣም። አንቺም ስትዩ የዘፈን ግጥም እንዴት ነው ታዲያ ወደፊት እያሰብሽ ነው? አይ አላሰብኩም። እነሱ ዜማ ላይ በጣም ጎበዝ ስለሆኑ የሆነው የተጻፈ ነገር ደግሞ ህብረ ዝማሬ ስለሆነ የቀለላቸው ይመስለኛል። ሙዚቃ ደግሞ እሺ በጣም እንግዲህ እዚህ ጋር የተፈጥሮም ስናወራው የነበረው ፍቅርን ራሱ እንዴት እንደሚንቆለጳጰስ እንግዲህ ወዳጅሽ ታድሏል እያልኩኝ ነው። ወዳጅ ታድሏል። ስለ ፍቅርም በጊዜ ውስጥ የሚያልፉ ነገሮች ናቸው እነዚህ። የሰው ልጅ ጊዜ ሁሉም ማችንም ነው አንዱ። ከዛ ይሄ መወለድ እስከ ሞት ባለው የህይወት ምዕራፍ ውስጥ መወለድ በራሱ በጊዜ ውስጥ ነው። ማለፍም ደግሞ ከዚህ ዓለም በጊዜ ውስጥ ነው። ናፍቆትም ትዝታም ይሆን ከዛ እነዚህ የመሳሰሉ ነገሮች ከዛ በመኖር ውስጥ በጊዜ ውስጥ የሚያልፉ ነገሮች ናቸው። ሁለንተናቸውን እየሞላ ይሄዳል ይመስለኛል። ብንወልድ በጊዜ እንደዚህ ስነ ጽሁፍን ምናምን ነገር ደግሞ ስታቀርብ በጊዜ ውስጥ ነው። ናፍቆት በጊዜ ውስጥ ነው። መለያየት በጊዜ ውስጥ ነው። መሆናችንን ሁሉ የሚልቃል ነው በጊዜ ውስጥ ነው እና ስለ ፍቅርም ከጻፈን ያ በጊዜ ውስጥ ያገኘነው በረከት ነው ብለን እንወስደው እና ጊዜ ላይ ሲባል ስለ ጊዜ፣ ስለ ሰዓት፣ ስለ ዘላለም ወይ ስለ ቅጽበት ብቻም አይደለም። በጊዜ ውስጥ ስለሚያልፉ ነገሮች ሁሉ በዛው እያነሳን ነው። እውነት ነው። የጊዜ ሰሌዳ እንግዲህ ስለ ትላንት፣ ስለ ዛሬ፣ ስለ ነገ ምናምን ብቻ ሳይሆን በእነዚህ ውስጥ ስለሚያልፉ ትልልቅ ጉዳዮቻችን፣ ሰዋዊ ነገሮቻችን፣ ትልልቅ ርዕሰ ጉዳዮችም የሚመለከት ነውና አንብቡት ለማለት ፈልጋለሁ። ቃል ሳለን ለቃል ተጋባን የሚለውም በጣም ከወደድኳቸው ውስጥ ነው እና ቢነበብልን ደስ ይለኛል። ቃል ሳለን ለቃል ተጋባን። አንድሮሜዳ ደመቀች፣ ብርሃን ልቤ ላይ ነጋ፣ የሆነ ጣና ላይ ፈሰሰ ከነፍሴ እየተላጋ፣ ሀሳብ መረቤን ዘረጋው አሰኘኝ ሆሄያት ማስገር፣ ይቻለኝ እንደው ቃል ጥሎ ፍቅርህን ለብዘረገብ፣ ተነሳው ግጥም ላሰናኝ፣ ተነሳው ከውስጥ ልናኝ፣ ፊደል መስርቼ ልከትም ተከርቸም ልል እንደመናኝ፣ ይኸው ውሃ ላይ ሰፈነ መለኮት መንፈሱ ጠራ፣ ቃል ግጥም ሆነ ግጥምም ፍቅርን ወለደች፣ አንድ አካል ሶስት ባህሪ ከነፍሳችን ተዋሃደች፣ ቃልም እሳት ውሃም መንፈስ አጠመቀን ስዕል መንጻት፣ ብዕር በደም ተለውሳ መስቀሉ ብር ያውቅ ነው። አየኸው የእጄን መዳፍ ዳበስከው ቁስል ህመሜን፣ አንተን ስጽፍ አስታወስኩት የቀደመ ሙሉ ስም ነህ ከዘመን የቀደምክ፣ ጊዜ ነህ ውበት ያጸናክ፣ ፈሰስክበት ናፍቆት ላይ ትዝታዬን አበራየህ፣ በዓይኖች ተመልክተ የተወደደው ለየ፣ ተለየሁኝ እንደ ስንዴ ተዘጋጀሁኝ ለቁርባን፣ ቃል ሳለን ለቃል ተጋባን፣ ወደ ነፍሴ እንደ ጣና ሰርገን ገባን። ደስ ይላል በጣም። ሌላው ደግሞ አንተን ስጽፍ አስታወስኩት የቀደመ ሙሉ ስሜን የሚለው አንዳንዴ እንደዛ ይሆናል አይደል? ራስን ማስታወሻም ይሆናል። ወደ ራስ መበለሽ ዋጋችንን የሚሰጡ የሚመልሱልን ማን ነበር እስከዛሬ? አንዳንድ ሰው ይመጣና በመኖርሽ ውስጥ በመውጣት መውረድሽ ውስጥ አንቺን እንዳትሆን የሚፈርፍሽ ስላለ ልክ ባልጩት እንዲሆን ውሃ ሲወርድ ከድንጋይ ሲላቅ እየተሸረፈ ሌላ ማንነት ነው የሚኖረው። ያ የሚሸርፍሽ ማንነት ከአንቺ የኔ ቢኖረኝ ብለሽ ከምታስቢው ከምትናፍቂው አንቺነትሽ የሚያጎድልሽ ሊሆን ይችላል። ከዛ ደግሞ የከበረ እንቁ እንድትሆን
ከዛ አንቺን ከፍ የሚያደርግሽ ማንነትሽን የሚያስታውስሽ ወደ ሌሎች ወደ ሰው በቃ እንደ ሰው መፈቀር እንደ ሰው መሆን ሙላትን ሰው መሆን የሚቸርሽ ደግሞ አንተን ስጽፍ አስታወስኩኝ ቀጥሎ ብሎሽ ነው እዛ ስም ውስጥ ህልውናው አለ ስም የነፍስ መጠሪያ ነው እዛ ነፍስ ውስጥ ያለው ሰው አንቺን እንድትሆኚ የሚያደርግሽ የሚሰራሽ የሚወድሽ ወደ ማንነትሽ እንደዛ አይነት መገለጽ አለ ደስ ይላል በጣም ደስ ይላል በእኔ ብቻ እንዳይሆን ደግሞ ለመውጫ እስኪ በአንቺ ምርጫ አንድ ጋብዥን እሺ ስለ ጊዜ እናርገውና ልጋብዛችኋል በዚህ ትዝታ ዝግ ቢሆን ምን ነበር ይላል ትዝታ ዝግ ቢሆን ምን ነበር ትንፋሽን ሰጠሁት ለሞት ሸምበቆ ከህይወት ጋር ገጠምኩ ለመኖር ግብግብ ዜማ ካላዘለ ቅኝት ካልመሰለ ጊዜ ነው አይሉት የመገኘት እንጂ ስለምን ተገኘው ስለምን ተመኘው በሞተ ሸምበቆ መኖርን መዘመር ናፍቆትን መዘከር ለምን ጊዜ ትርጉም አለው ጊዜ ስልጣን አለው ጊዜ መልስ ይሰጣል የለም መልስ ይዞ የሄደ ጥያቄ ያመጣል ጥያቄ ፍለጋ መጠበቅ ማግኘትና መልቀቅ ይፈራረቃሉ እንደ ምስራቅ መምጣት እንደ ምዕራብ መጥለቅ ወቅት ሄዶ ሲመጣ ጊዜ ቀን ተዋስ መቼም መዝገቡ ነኝ ያለፈውን ሁሉ በኔ ላይ ያትታል ይመኝታል እንጂ ዝክት ዝታይታል ጊዜ በተራማጅ እግሩ በመቸኮል ገብሩ ቶሎ 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 ከነፋስ ገላ የሳሳ ናፍቆት ጽፎብኝ ያልፋል ጊዜ ነገር ላይ ነገር ጥያቄ ይዤ የለመንኩት በትዝታ ስም ያለፈን ትላንት ቀን እየሸርኩ ወላሁ ላሉ ወርሽ ትዝታ ዝግ ቢሆን አሁን ምን አለበት ተስፋ እስክፍ ቢሆን አሁን ምን አለበት መቼ ተቀየረ አሁን ቅርብ ሰሞን ሸቶ መቀበል ህግ ይፈጸማል ነበር ቶሎ 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 ቀን ይጣደፋል ከነፋስ ገላ የሳሳ ናፍቆት ጽፎብኝ ያልፋል ቶሎ 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 በትዝታ ስም የማይመለስ ትላንት ነው ከነሳ ትዝታ ዝግ ቢሆን ቴንኪው በጣም ትዝታ ዝግ ቢሆን አሁን ምን አለበት ነው ክፍት እንዲሆን የተፈለገው ተስፋ ነበር አልለዋወጣሉ አንዳንድ ጊዜ ይናፍቅሻል ደግሞ መልሶ ትዝታ ይናፍቅሻል ከዛ ደግሞ ተስፋን ደግሞ ትፈልጋለሽ ከዛ መልሶ ትዝታው ደግሞ ስታገኙ ተስፋን ትዝታ ተስፋን ስታገኙ ወደ ተስፋ ሁልጊዜ ያጣነው ነው የምናሳድረው የሰዎች እንደዛ ነው ያጣው መሰደድ ነው ሰው የሰው ምረት አቅም ደግሞ ባገኙትም ማለል አለ ባጡት መናፈቅም አለ እውነት ነው ትዝታ ደግሞ ያደክመን ቀን አለ አስታወስነው ነገር ምንድነው ዋው ብለን ደስ የሚለን ሜሞሪ ላይ የምናርፍበት ጊዜ አለ ያ ደስ ይላል መታሰቡ የሆነ በቃ ፍስሃ ቢሰጥሽ ደግሞ በቃ አስተስታውሱ ማይሆን ነገር ውስጥ ደግሞ የሚከፍሽ ነገር ከሆነ ይሄ ትዝታ ምን ነው ተዘጋ አትያለሽ እንደዛ እሱ ጋር ሌላው ጊዜ ትርጉም አለው ጊዜ ስልጣን አለው ጊዜ መልስ ይሰጣል የለም መልስ ይዞ እየሄደ ጥያቄ ያመጣል ያለሽና ጥያቄ መልስ የሚለውን ነገር እንደዚሁ መኖር ብዙ ነገሮችን ትዝታን በጊዜ ውስጥ ብዙ ነገሮችን ነው የምታነሺው እዚህ ግጥም ላይ ብቻ ራሱ ብዙ ነገር እንድናይ የሚያደርግ ነውና ህማማተ ግጥምን ላንብባትና አጭር ስለሆነች ያው አንቺ ባነበብሽበት እንግዲህ ላንብብ ስል ምን ደስ ይለኛል መሰለሽ እንደ ሰዎች ሲያነቡት በራሳቸው ሐሳብ በራሳቸው ነገር እሱ በጣም ይፈታል ማን ካነበቡ እንደራሳቸው ሲያነቡት ነው ደስ ይለኛል ልክ ሰዎች ግጥሜን ሳነብ በእነሱ ቀለም በእነሱ ድምጽ ያገኘሁትን ማማር አይከልም እና እሱ ነው ደስ የሚለው በራስሽ እዚህ አንብቢው እያልሽኝ ያበረታታሽን ላንብብ ህማማተ ግጥም መስቀል ሆኖ በቃል ተሸክሜው መሄዴ ሳይበቃ በየደረስኩበት ሰው ፊት ያቆመኛል ቃሌን ተሸክሞ ከመኖር ባለፈ ዝምታዬን ስኖር ልቤስ መቼ ያውቀኛል ያለሽና ያወቃችሁኝ የሰራችሁ ነው ያወቃችሁኝ አይደለም እንኳን እናንተ እኔ ልቤ ያቀኝም እያለችን ነው በሰው ፊት መቆምን ራሱ በመመስገንም ሊሆን ይችላል በመተቸትም ሊሆን ይችላል ይሄ ሰው ፊት የሚያቆማት ግጥም እያልኩኝ እያሰብኩኝ ነበርና እንደ መከራ መስቀል
ይሆናል። ህማማተ ግጥም ስለሆነ ያ ግን ግጥም ሳነብ የቃል ሰሌዳ ምናምን የወጣ ጊዜ የሆነ በቃ መናገር ያልቻልኩት ፍርሃት ነበር ውስጥ ሲቆም እንደ መጽሐፍ እንደወጣ ስሙ ከዛ በቃ ይጠፋብኛል መስመሩ ምናምን ላቋርጠውና ድጋሚ ልጀምረው ምናምን እችላለሁ። መጽሐፉን ራሱ ሙሉውን በትክክል ገጽ በገጽ ገልጬ ከዓመት ምናምን በኋላ ነው ያየሁት። አርቶት ላይ ያየሁት ታትሞ ከወጣ በኋላ ሰው ግጥም አንብቢ ሲሉ የተጠራውበት በቃ የለም ብሎ ዛሬ እንጂ ከምን ቀጥሎ ምን ሰፈረ እንዴት ሆነ በቃ ማየት ራሱ ነበር ያልቻልኩት። ከዛ በተቃራኒ ደግሞ አሁን የውበት ሰሌዳ ከወጣ በኋላ መድረክ ላይ ስቆም የሚሰማኝ ደስታ የሚልሻች በቃ በጣም ነው ሀሴት የማደርገው የሆነ በቃ በጣም ነው ደስ የሚለኝ መድረክ ላይ ስቆም በቃ በቃሌማ አልኩት እያነበብኩም አልኩት ማቀርባትን እኔ አሁን በጣም በጣም ጊዜ አየሽ አንዱ ጊዜ ነው ይሄ ራሱ እኮ በጣም ያ ፍርሃት ያ ምናምን ነው ማናፈቅ መድረኩን ከሰዎች ጋር በቃ ደስ የሚል ያፍታ ጊዜ አድርጌ እቆጥረዋለሁ። ደስ የሚል በጣም ነው ደስ የሚል ለመጨረሻ እንግዲህ እንዴት ነው የሚገኙት እነ ውበት ሰሌዳ፣ የቃል ሰሌዳ፣ የጊዜ ሰሌዳ የሚለውን እስኪ ለአድማጮቻችን። የቃል ሰሌዳ አልቃለች ገበያ ላይ የለችም። የጊዜ ሰሌዳንና የውበት ሰሌዳን ግን ጃፋር መጽሐፍ መደብር ቢሄዱ መጽሐፉን ያገኙታል። ደግሞ መንበረ ማርያም ኃይሉ ብለው በአማርኛ ሰርች ቢያደርጉ ፌስቡክ ላይ ያገኙኛል። እዛ አዲስ አበባ አቅራቢያ ላሉ ሰዎች እኔ ራሴን ላቀብላቸው እችላለሁ። እዛ የበልጥ ግን ለነሱም ቀላል እንዲሆንላቸው ወደ ጃፋር መጽሐፍ ለጋር የሚገኘው ጃፋር መጽሐፍ መደብር ቢሄዱ በቀላሉ ሁለት መጽሐፍ የቃል ሰሌዳ ይቀርባል። እሺ ለጋር እንግዲህ ጃፋር መጽሐፍት መደብር ታገኙታላችሁ። ገዝታችሁ አንብቡ ለማለት ፈልጋለሁ። በጣም ነው የማመሰግነው መንብዬ። በጣም ነው የማመሰግነው ሪዮቴ፣ ደስ ብሎኛል በጣም። በድጋሚ በሌላ ጊዜ ደግሞ እንደዚህ ቆንጆ ጊዜ እንደሚኖረን ተስፋ አደርጋለሁ። በተሻለ ድምፅ በቆንጆ በምትፈልጉ ልክ ይክሳለሁ። ቴንኪዩ በጣም አድማጭ ተመልካቾቻችን ከገጣሚ መንበረ ማርያም ኃይሉ ጋር የነበረኝ ቆይታ ይህን ይመስል ነበር። በሌላ ጊዜ ደግሞ ከሌላ ደራሲና መጽሐፍ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ።